በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወዳችሁ በክርስቶስ ሰማያዊ በሆነ ስፍራ መንፈሳዊ በሆነ በረከት የተባረካችሁ በብዙ ጸጋ በብዙ ምሕረቱ በበጎነቱ በሕይወት በጤና ይቆማችሁ ሁላችሁ የእግዚአብሔር ልጆች እንደምንቆያችሁ ሁሉን የሚችል አምላክ ጌታ ስሙ የተወደደና የተመሰገነ ይሁን። እግዚአብሔር ልጆች እንግዲህ ይህንን ሰዓት የሰጠን አምላካችን ክብር ምስጋና ይገባዋል። ርዕሱ ላይ እንዳያችሁት ጌታ ኢየሱስ ክርስቶስ ለምንድን ነው አትጨነቁ ብሎ ያስተማረን? የሕይወታችን ራስ በማቴዎስ ወንጌል ምዕራፍ 7 ቁጥር 25 ላይ አትጨነቁ በምትበሉት በምትጠጡት በምትለብሱት በማለት ጌታ ኢየሱስ ክርስቶስ ዋናው እንግዲህ የሕይወታችን መምህር እንዳንጨነቅ አስተምሮናል። አትጨነቁ ብሎናል። ጌታችን ለምንድን ነው ይህንን ያስተማረን? ምን እያለን ነው? ምንድነው ምክንያቱ? መቼም ሁሉም ነገር ምክንያት አለው። ሰማያዊ መንግስትም ሰማያዊ ሐሳብም አመክንዮ አለው። አይናችንን ጨፍነን ዝም ብለን የምንረዳው የምንቀበለው ነገር የለም። መቼም እምነት በራሱ እምነት ቢሆንም ግን እምነት አመክንዮ አለው፣ ሰማያዊ ምክንያቶች አሉት እና በሕይወታችን ላይ መጨነቅ ምን አይነት ችግር ያመጣል እና አለመጨነቅስ እንዴት ነው የሚቻለው የሚለውን ነገር አንዳንድ ሀሳቦች እንድንማር ነው ዛሬ እግዚአብሔር በጎ ፈቃድ የሆነው። ብዙ ሰዎች እንጨነቃለን። ብዙ ጊዜ በራሳችን በውስጣችን ከሚመጡ ሀሳቦችን በተደጋጋሚ በአሉታዊ መንገድ ስንመለከታቸው ስጋታችንን፣ ፍርሃታችንን ይሆናል ብለን የምናስበውን መጥፎ ነገሮች ስናስብ ሕይወታችን በጣም በጭንቀት እየተሞላና እየተረበሽን እንመጣለን። ጌታችን እሱን ነው አትጨነቁ ያለን። የሰው ልጅ ተፈጥሮ በራሱ ተፈጥሯዊ ንጹህ ነገር ነው ያለን። ለምሳሌ አንድ ሀሳብ ለማሰብ እንነሳለን። በሕይወቴ ስጋዋ ደግሞ ተቀብዬ መኖር ፈልጋለሁ ብለን ውስጣችን ደስተኛ ሆኖ ያስባል። ይህ ሀሳብ መለኮታዊ ሀሳብ ነው። እግዚአብሔር ለኛ የሰጠን ቅዱስ የሆነ ሀሳብ ነው። ስጋዋ ደግሞ ተቀብሎ መኖር ደስ ያሰኘናል። በቃ እንጓጓለን። ወይ በተክሊል ማግባት ሊሆን ይችላል። እሱን ስናስበው እንጓጓለን። ይህን ስናስብ ይህ ሀሳብ በራሱ ቅዱስ ሀሳብ ነው። መንፈሳችን ውስጣችን ከእግዚአብሔር የተቀበለው ንጹህ የሆነው ሀሳብ ነው። ንጹህ ምንጭ ነው። ግን ይሄ ማሰላሰል ግን እንደገና እንዴት እናደርገዋለን ብለን ስናስብ ሁኔታዎችን ማሰብ ስንጀምር ስጋው ደግሞ ለመቀበል ምን ያስፈልገኛል? እንዴት ነው መሆኑ? ከማጋ ነው የምቀጥለው? ትዳር ሲይዝ ባሌ እንደዚህ ቢሆንስ? ሚስቴ እንደዚህ ብትሆንስ? እሱ ሀሳብ ደግሞ እንደገና ውስጣችንን መረበሽ ይጀምራል። ደህና ሰው አገኛለሁ ወይ? ብሳደብስ? ብቆጣስ? ቆርቤ? ከዛ ምን እየሆንን እንመጣለን? ያንን ቅዱስ ሀሳብ እግዚአብሔር የሰጠንን መለኮታዊ ንጹህ ሀሳብ ወደ መረበሽ፣ ወደ ማወክ፣ ወደ መስተቃቀል ነገር ውስጥ እንገባለን። መጀመሪያ ውስጣችን ችግር ያደርገዋል። በቃ ስጋው ነው መቀበልን ችግር ያደርገዋል። ሰውን መውደድ ችግር ያደርገዋል። በቃ ሰውን ለመውደድ ጥሩ ነገር እናስብና ሰው ግን እኮ እንደዚህ ነው ብለን ማሰብ ስንጀምር ከውስጣችን የሚወጣሉ ሀሳቦች ያንን ንጹህ ውሃ ያደፈርሱታል። ስለዚህ መጨነቅ እንጀምራለን። ሰው ወዳለሁ ብዬ እንደዚህ አድርጌ እንደዚህ ቃል ገብቼ ነገር ግን ሕይወቴ እንደተመሰቃቀለ፣ በተክሊል አገባለሁ ብዬ ነበረ ግን ታማኝ ሰው አለ ወይ? በቃ መስቀልቅል ነው የሚልብን እና ጭንቀት የሚባለው ነገር እግዚአብሔር የሰጠንን ንጹህ ሐሳብ የሚረብሽና የሚያውክ የሚበጠብጥ ከፍተኛ የውስጥ የመንፈስ መንቀጥቀጥ ማለት ነው ጭንቀት የሚባለው። እና ይሄ ጭንቀት እውነተኛውን ነገር እንዳንለይ እግዚአብሔር የሰጠንን ያንን ጥሩ ዓላማ እንዳንተገብረው ምክንያት ይሆናል። እና በምንጨነቅ ጊዜ ምንድን ነው የሚፈጠረው? እግዚአብሔር ጌታ ለምንድን ነው እንዳንጨነቅ ያደረገን? የሚሉትን ሀሳቦች እንመለከታለን። የመጀመሪያው ሀሳብ ቅድም እንዳልነው እግዚአብሔር የሰጠንን ንጹህ ሀሳብ በምሳሌ ያነሳናቸው በተክሊል ማግባት ይሆናል ወይ ጥሩ ንግድ ከፍቶ ስራ መስራት ይሆናል ወይም ደግሞ ቁርባን ተቀብሎ ተቀድሶ ሕይወትን መምራት ሊሆን ይችላል፣ ልጅ ወልዶ ማሳደግ። እነዚህ ንጹህ ሀሳቦች፣ ተፈጥሯዊ ሀሳቦች፣ እግዚአብሔር የሰጠንን ሀሳቦች ተግባራዊ እንዳልጠርቃቸው መንገድ ላይ ይጠብቀዋል ማለት ነው ያ ጭንቀት። ስለዚህ እንዳትጨነቁ የሚለን ጌታ ያንን ንጹህ ሐሳቡን በእግዚአብሔር በመለኮት እገዛ የሚከናወኑት እንደዛ ንጹህ ሐሳቦችን እንዳንተገብራቸው ያደርገናል። እኛ ሰዎች ነን የምንጨነቀው። በነገራችን ሌላ ተፈጥሮ ጭንቀት የለበትም። ለምሳሌ መሬትን ተመልክቷት። የምንዘራባትን ዘር እንዴት አበቅለዋለሁ ብላ አትጨነቅም። ዝናብ ባይዘንብስ? ሰው ቢረግጠኝስ? ዘሩን ወፎች ቢለቅሙትስ ብላ መሬት አትጨነቅም። ዝም ብላ ተቀበላ በእምነት ዝናቡ ሲመጣ ስር ሰዶ በቅሎ ዘሩ እንደገና ትልቅ አዝመራ ሆኖ እናየዋለን። መሬት ስለማትጨነቅ ነው አዝመራ የሚወጣው።
እግዚአብሔር ስራውን በሰላም የሚሰራው የማትጨነቅ መሬት ስላለች ነው። በሰው ህይወት ውስጥ ግን እግዚአብሔር በሰላም ስራውን እንዳይሰራ እንቅፋት የሚሆነው የሰው መጨነቅ ነው። አያችሁ፣ አንድን ነገር ካቀድነው በኋላ የሚሳካ አይመስለንም። የሚሳካ ደግሞ የማይመስለን ስለምናሰላስለው፣ ስናሰላስለው ደግሞ ነገሮችን በመጥፎ ነው የምናየው። እንዲህ ቢፈጠርስ፣ እንዲህ ቢደረግስ፣ እንዲህ ቢሆንስ ማለት ስለምንጀምር እግዚአብሔር የሰጠንን ንጹህ ስጦታ ወይም በተፈጥሯችን በሀሳቦቻችን የሚመነጩልንን ቅዱስ ነገሮች ተግባራዊ እንዳናደርጋቸው እንቅፋት ይሆንብናል። ስለዚህ መጨነቅ የእግዚአብሔር ሀሳብ በህይወታችን እንዳይከናወን እንቅፋት ይፈጥራል ማለት ነው። ብዙ ሰዎች ትልልቅ ሀሳቦችን በመጨነቅ አክሽፈዋቸዋል። አንዳንድ ሰዎች ደግሞ ትላልቅ ሀሳቦቻቸውን ሳይጨነቁ አከናውኗቸዋል። ሳይጨነቁ ተራራን እንኳን ማንቀጥቀጥ ትችላላችሁ፣ ማንሳት ትችላላችሁ ነው ጌታ የተናገረልን። በጣም ትልቅ ህዝቦች ነን። በእግዚአብሔር ላይ ተማምናችሁ በህይወታችሁ ተራመዱ። ተራራ እንኳን ይዘልላችኋል፣ ይነሳላችኋል በማለት በዚህ ልክ ብርቱ ስልጣን እንዳለን ነው የነገረን። ግን ይሄ ስልጣን በመጨነቅ ምክንያት አቅሙን አጥቷል። በቃ ህይወታችን ተመሰቃቅሏል በዛ ምክንያት። ስለዚህ አትጨነቁ ጌታ ያለን በውስጣችን የሚያመጣቸውን የተቀደሱ ሀሳቦች፣ በህይወታችን ላይ ለውጥ ሊያመጡ የሚችሉ ትልልቅ እቅዶች፣ ትልልቅ በህይወታችን ልናሳካቸው የሚገባ ሰው በመሆናችን ክርስቲያን በመሆናችን አምላካችንና አባታችን የሚያመነጭልን የውስጥ ቅዱስ ሀሳቦች ተግባራዊ እንዳይሆኑ ቀጭጨው እንዲቀሩ ስለሚያደርግ ነው አትጨነቁ ያለን። ይህንን በደንብ መረዳት ያስፈልጋል። በደንብ ብዙ ወጣቶች ማግባት ፈልጋሉ፣ ግን እስካሁን ድረስ አላገቡም። ለምን ብትሏኮ ስለሚጨነቁ ነው። ከማግባት በኋላ ያለውን ውስብስብ ነገር ተቀምጦ ያስቡታል። በሀሳብ ውስጥ ደግሞ ጠላት ዘር ይዘራል። ልባችን ክፉ ነገር ያሳስበዋል። ተቀላቅሎ ያ ሰው ያንን ቅዱስ ውሳኔ እንዳይወስን ያደርጋል። ጻድቅ በእምነት በህይወት ይኖራል የሚለው ቅዱስ ቃል ምን መሰላችሁ? ጻድቅ እግዚአብሔርን አምኖ ደፍሮ ወደፊት ይሄዳል ማለት ነው። አይጨነቅም። ጻድቅ አምኖ ነው የሚሄደው። ስለዚህ በህይወት ይኖራል። አምኖ የሄደ ሰው መንገድ ላይ እንቅፋት ያጋጥመው። የሚጨነቅ ሰው የሚፈራው ነገር አይደርስበትም። ለምን? እግዚአብሔርን አምኖ ሳይጨነቅ ስለሚራመድ ወደ አሰበለት ይደርሳል ማለት ነው። እንግዲህ የመጀመሪያው በህይወታችን ውስጥ መጨነቅ የሌለብን እግዚአብሔር የሚሰጠን ሀሳብ ተጨናክፎ እንዳይቀር ስለሚያደርግ ነው። ሁለተኛው መጨነቅ የሌለብን ጤናችን ስለሚጎዳ ነው። ጌታ እግዚአብሔር የሚያስብልን ይወላችሁ ለመንፈሳችን ጤና ለስጋችንም ጤና ጭምር ነው። ለምሳሌ በአይሁድ ማህበረሰብ ውስጥ ጌታ በሙሴ ሕግ በኩል የሚበሉና የማይበሉ ምግቦችን ለይቶ አስቀምጧል። እነዛ ዓለም አቀፍ ሕጎች ናቸው። እኛ እነዛ ነገሮች አንበላቸውም። የፈረስ፣ የአህያ፣ የጉርጥ፣ የእንቆራሪት እነዚህ አስጸያፊ የውሻ ስጋዎች ለምንድን ነው የማንመገበው? መጽሐፍ ቅዱስ አትብሉ ስላለን። መጽሐፍ ቅዱስ አትብሉ ያለው በዛ ዘመን ለነበሩ አይሁድ በሰው ልጅ ጤና ላይ ከፍተኛ ጉዳት ሊያደርሱ የሚችሉ የሰውን ሰውነት የሚመርዙ ስጋዎች ስለሆነ ነው። ይህን ስጋ የሚመገቡ ሰዎች በቀላሉ ካንሰር ይዛቸዋል፣ የተለያዩ አደገኛ በሽታዎች ይዟቸዋል፣ ቶሎ ሊሞቱ ይችላል። እግዚአብሔር ህዝቡ እድሜው ረዝሞ እንዲኖር ሸምግሎ እንዲኖር ስለሚፈልግ ጤነኛውን ምግብ መርጦ ሸኮና ክፍት የሆነው ተመገቡ ብሎ አዘዘ ማለት ነው። ደም እንዳትበሉ ብሎ ሲያስተምረን በዛ ዘመን የነበሩ ሰዎች ደምን የሚበሉ አሕዛብ ነበሩ። መስዋዕት እያደረጉ ደም የሚጠጡ ነበሩ። ደም ደግሞ ከፍተኛ የበሽታ መተላለፊያ መንገድ ነው እና ህዝቡ ጤናው እንዳይቃወስ በማለት ደም እንዳይበሉ ከለከለ። ስብን አቃጥሉ እንጂ አትብሉት፣ ጮማ እንዳይበሉ፣ ስብን በሳት እንዳያቃጥሉ። ለምንድን ነው ያደረገው? የሰው ልጅ ተፈጥሮ ስብ ውስጥ ያለው መርዛማ ነገር ስለሚገለው ነው። ያው ጮማ ማለት ለደም ግፊት፣ ለስትሮክ፣ ለምናምን ትልቁ መነሻ። ይሄ ጮማ ደግሞ የተፈጥሯችን መርዛማ ነገር መከማቻ ነው። ሰውነታችን መርዛማውን የማይጠቅመውን ነገር ነጭ አርጎ አስቀምጦ ያከማቸዋል። የእንስሶችንም ሰውነት እንደዚህ ያደርጋል። ያንን ጮማ ነው፣ ያ መርዝ ነው የምንበላው ማለት ነው። ያንን እንዳያደርጉ እስራኤል ልጆችን ያደርግ። እግዚአብሔር ይሄንን ለምን አደረገ? ለሰው ልጅ ጤና ስለሚያስብ ነው። መንፈሳዊ ጤናም ስጋዊ ጤናም ጭምር ማለት ነው። አሁንም አትጨነቁ ሲለን መጨነቅ የሚያመጣቸው በጣም ብዙ አይነት አደጋዎች አሉ። ሰውን ጤና ቢስ ነው የሚያደርጉት። በቃ ጤንነት እንዳይሰማን፣ ቁርጥማት እንዳይለየን፣ ራስ መታት እንዳይለየን፣ ፊታችን ጠቆሮ ተኮሳትሮ እንዲቀር፣ ውስጣችን ቆሽታችን እንዲያር፣ ጨጓራችን እንዲታመም፣ ልባችን እንዲደክም የሚያደርግ አደገኛ የመርዝ ጋዝ ነው መጨነቅ ማለት። ስለዚህ ሰዎች እንዳይጨነቁ ጌታ የሚያስተምረን በዚህ መርዝ ጋዝ ታፍነን እንዳንሞት ነው። አያችሁ፣
መጨነቅን ክፉና ደጉን ከበላን በኋላ ያገኘነው የኃጢአት ውጤት ነው። አዳምም ፍሬውን ከበላ በኋላ በፍርሃት ተደበቀ። ፍርሃት፣ ጭንቀት፣ እነዚህ ስሜቶች የክፉ ውጤቶች ናቸው እና እነዚህ ውጤቶች አዳምን እንዴት አድርገው እንዳበላሹት የአዳም ልጆች እንዴት አድርገው እንደተጫወተብን እናውቃለን። በጣም ብዙ ወጣቶች፣ ብዙ ጎልማሶች በጭንቀት ሌሊቱ አይነጋልንም። በጭንቀት ልንፈነዳ እንደርሳለን። ብዙ መልእክቶችም ይደርሰኛል። ተጨንቄ ልሞት ነው ጌታ እያላል። እነዚህን ጭንቀቶችና እነዚህ አይነት የመንፈስ ውጥረቶች በህይወታችን ውስጥ የሚከሰቱት ጭንቀትን በምን አግባብ ቤታችን ውስጥ ስለምናስገባው እና ጤናችን የብዙ ሰዎችን ጤና በጭንቀት ምክንያት ወስዶታል። እናቴ ናትን ምሳሌ የማደርጋት በእናቴ በጣም ለሀገር የምትጨነቅ ሴት ነች። ሀገር ያገለገለች ናትና በፖለቲካ በምናምን በሙያዋ ሀገሯን በጣም የምትወድ ነች። ፖለቲካ ንጹህና ጽድት ያለ ሆኖ አያውቅም። እሷ ግን ንጹህ ፖለቲካ ትፈልግ ነበረ። በየቀኑ የሚመጡ መንግስታት ያበሳጯት ነበር። በዛ ምክንያት አለ እድሜዋ ነው የሄደችው። በቃ በህይወቷ ያለች ነው ያለቀችው። መጨነቅ ነው እናቴን ከዚህ ዓለም ያሰናበታት እና ልጇ ስለሆንኩኝ የምትሰማኝ በከፊል ነው። ግን በቃ በጣም ብዙ ጉዳት የጎዳት መጨነቅ ነው። የብዙ እናቶች፣ የብዙ አባቶች፣ የብዙ እህቶች፣ የብዙ ወንድሞች ችግር፣ ጭንቀት ነው። ይሄ ጤናችንን ጎድቶ ሊያበላሸን ከህይወታችን ከቁጥጥር ውጭ ሊያደርገን ይችላል እና መጨነቅ ይሄ ነው። ሌላው ሶስተኛው መጨነቅ የሰይጣንን ሐሳብ ማስተናገድ ነው። ሰይጣን ሐሳቡን ጊዜ ወስደን እንድናስበው በር ይከፍትለታል። ሰው በሚጨነቅ ሰዓት ልክ ያልሆኑ ነገሮችን ያደርጋል። ለምሳሌ አዳም ተጨነቀና ቅጠል ውስጥ ገባ አይደል እና ራቁቴን ነኝ በእግዚአብሔር ፊት እንዴት ቆማለሁ የሚል ሐሳብ አመጣበት። ሚስቱን መክሰስና መናደድ በሚስቱ ላይ ሚስቱን ኃይለ ቃል መናገር አለማመደው። ነገሮች በጣም እየተቀየሩ መጡ። እግዚአብሔርን ማማረር፣ አንተ ነህ እንዲያረከኝ እድሜ ላንተ እያለ መጥፎ ነገሮችን መለማመድ ጀመረ። በጭንቀት ውስጥ ጭንቀት የሚያቀብለው መጥፎ ጎጂ ሐሳቦችን ነው ለሰው ልጅ ማለት በቃ አለመወደድ፣ አለመፈለግ፣ የሚያስበኝ የለም፣ የሚረዳኝ የለም፣ ባል አይረዳኝ፣ ሚስት አትረዳኝ፣ እግዚአብሔር አይረዳኝ፣ ሰው አይረዳኝ፣ የሥራ ባልደረቦች አይረዱኝ፣ ብቸኛ ነኝ፣ ቤተክርስቲያን ያሉ ካህናት፣ የንስሐ አባቶች አይረዱኝ። በቃ ሁሉ ሰው ጠላትን ሆኖ እንዲታየን በመጨነቅ አማካይነት ጠላት ሐሳቦችን ያሳምነናል ማለት ነው። ስለዚህ ራሳችንን ብቸኞች ወደ ማድረግ፣ ወደ ማግለል፣ ወደ ክፉ ድብርትና ራስን ወደ መጥላት ሊያደርሰን ይችላል። ሰይጣን ሐሳቦቹን የምንቀበልበት ነው። ቅድም እንዳልኳቸው ነው። በእምነትና በንጽህና ስንሆን እግዚአብሔርን ሐሳብ እንቀበላለን። ሕፃናት ልጆች እንደሚያደርጉት ሕፃናት ውስጣቸው ንጹህ የሆነ ስለሆነ በውስጣቸው ንጹህ የሆነውን ነገር የሚያምኑበትን ነገር ሳይፈሩ ያደርጋሉ። ዕቃም ሊሰብሩ ይችላሉ፣ ግን አምኖበት ነው የሚያደርጉት። ዕቃው እንደሚሰበር የሚማሩበት መንገድ ነው። እኛ ልናደድ ይችላል። እነሱ ግን በተፈጥሯቸው ውስጣቸው የሚነግራቸውን ነገር እውቀት ነው፣ ጥበብ ነው፣ መሞከር ነው የሚሉትን ነገር በንጽህና ያደርጋሉ። አይጨነቁም። ጭንቀት የሚባል ነገር የላቸው። ሕፃናት እንደማይጨነቁ የምታውቁት ማታ ሲተኙ ፊታቸውን በማየት ነው። የሕፃናት ፊት ንጹህ ውሃ ነው የሚመስለው፣ ጭንቀት ስለሌለባቸው። የትልቅ ሰዎች ፊት ደግሞ ተጨራምቶ ተኮሳትሮ ነው እንቅልፍ የሚወስደን። ሐሳባችን ውስጥ ጠላት ሐሳብ ይከታል። ዋስትና የማጣት መኖርን የመፍራት አደጋ ይመጣብኛል የማለት የሆነ ነገር ቢፈጠርስ የማለት ከዛ ቢፈጠርስ ብለን አስበን መውጫ ደግሞ እናጣለን። ከዛ ነገር ጭንቅንቅ እንላለን። ያ ህይወታችን እንደ እንኩሮ በቃ ምስቅልቅል እንዲል ያደርገናል ማለት ነው። እግዚአብሔር ልጆች ጠላት ሐሳቡን በውስጣችን የሚከትበት ነው። ጌታ አትጨነቁ ሲለን ለመንፈሳችን፣ ለስጋችን፣ ለኑሯችን ጤና ነው። ሰው ከተጨነቀ ነጭናጫ የማይወደድና የማይታቀፍ ነው የሚሆነው። ሰው ሲጨነቅ ያው በጣም ተናዳጅ ነው የሚሆነው። ኃይለ ቃል ይናገራል ወይ ትናገራለች። ቤቷ ውስጥ፣ ዳሯ ውስጥ፣ ኑሯ ውስጥ ኃይለ ቃል፣ ብርቱ ቃል በቃ ወይም ደግሞ ማኩረፍ ወይም ሌላ እርምጃዎች መውሰድ፣ ጣልጋ ለይቶ መተኛት በትዳር ውስጥ ወይም በቃ ሰውን መራቅ፣ የሰው ስልክ አለማንሳት፣ ራስ መደበቅ ወደሚባሉ ነገሮች ይከተዋል ማለት ነው። ያን ሰው ከሰው ወጥቶ ብቸኛ እንዲሆን ያደርገው። ሰው ብቻውን ይሆን ዘንድ መልካም አይደለም ማለት መልካም ወዳልሆነው ዓለም ይከተዋል ጠላት። ከዛ ይጫወትበታል። ብዙ ሰዎች በስትረስ ብዙ ሰዎች ራሳቸውን በማጥፋት ይጠናቃሉ እና ጠላት ሐሳቡ ግቡ ሰዎችን መግደል ነው። በዚህ መንገድ አትጨነቁ ሲለን ጌታ እባካችሁ ልጆች አትሞቱ እያለን ነው። ላለመጨነቅ አንዳንድ ጊዜ የምናስባቸውን አሉታዊ ሐሳቦች፣ መጥፎ ሐሳቦች አይሆኑም፣ አይሳኩም፣ እንዲህ ናቸው፣ እንቅፋት ይበዛባቸው ምንላቸው ውስብስብ ያሉ መንገዶች ማሰብ ማቆም ነው መልመድ ያስፈልጋል።
አያገባኝም ማለት አለብን። ለኑሬም ለቤቴም ለልጆቼም አስባለሁ፣ ግን ሳስብ እግዚአብሔርን አምኜ ነው ማስበው እንጂ ዝም ብሎ በቃ መጥፎ ነገሮች ይሆናሉ የሚል ሐሳቦችን ማሰብን መቀነስ ያስፈልጋል። ጊዜ ወስዶ ማለት ምንድነው ማስበው ብሎ ራስን መመርመር፣ ሐሳባችንን በደንብ አድርጎ በደንብ በጥሩ መነጽር መመልከት። ልክ ነው ወይ ማስበው ሐሳብ? ለምን እንደዚህ አሰብኩኝ? ጠላት የተጫወተብኝ ነው? ማስባቸው ሐሳቦች የእግዚአብሔር ሐሳቦች አይደሉም፣ የጠላት ሐሳቦች ናቸው። ዓለምን ሰማይን ምድርን የሚገዛ የሕይወት ጌታ ደግሞ እግዚአብሔር ነው። ፈቃዱ ለሚመራ የሰይጣን ፈቃድ መርቶኝ አያውቅም። ስለዚህ ለምን የሰይጣን ሐሳብ የማስተናግደው ማለት መጀመሪያ በሐሳባችን ጉዳይ ላይ ተቃውሞ ማንሳት አለብን። መጥፎ ሐሳቦች በአእምሯችን ሲመጡ ነው ማለት አለብን። አይመለከተኝም፣ ይሄ እግዚአብሔር ሐሳቡ ቅዱስ ነው ብለን ከሐሳባችን ጋር በደንብ አድርገን ሐሳባችን ላይ በደንብ ቁጥጥር ማድረግ አለብን። ከሚያስጨንቁ ከውጭ ከሚገቡ ነገሮች ራሳችንን መጠበቅ አለብን። የሚያስጨንቁ ዜናዎች፣ የሚያስጨንቁ ወሬዎች፣ የሚያስጨንቁ ሰዎች፣ የሚያስጨንቁ ንግግሮችን ከህይወታችን ማራቅ አለብን። ሶስተኛው ደግሞ እግዚአብሔርን ቃል በማንበብ የእምነት ነገሮችን መለማመድ አለብን። በተለይ መጽሐፍ ቅዱስ ላይ ያሉትን ዘፍጥረት 12 መጽሐፍ ላይ ያሉትን የእነ አብርሃም ቤተሰቦች ታሪክ እነሱን ማንበብ፣ እግዚአብሔር እንዴት በሰዎች ህይወት ውስጥ እንደሚሰራ እንዴት ታማኝ እንደሆነ እነዛ አብርሃምን ራስን አድርጎ ማንበብ፣ ይስሐቅን ራስ አድርጎ ማንበብ፣ እኔ ነኝ ብሎ ማሰብ፣ ያዕቆብን ራስን አድርጎ ማንበብ እና በእምነት ልምምድ ውስጥ እንድናድግ ያደርጋል። ምክንያቱም እምነት ከመስማት ነው። የእግዚአብሔርን ቃል በሰማን ቁጥር ልባችን በእምነት እየበረታ መጨነቅ የሚባለውን እየቀነስ እንመጣለን። በአንድ ጊዜ መጨነቅን ላናስወግደው እንችላለን፣ ግን ልንቀንሰው እንችላለን። ቀስ እያለን ወደ ከፍታ ልንመጣ እንችላለን። እና አትጨነቁ ሲለን ጌታችን ኢየሱስ ክርስቶስ መንፈስ ቅዱስ አጽናኙን ደግሞ ልኮልናል። ታውቃላችሁ፣ በአምሳኛው ቀን የወረደው መንፈስ ቅዱስ እንዲያጽናናን። መጨነቅ አልፈልግም፣ መደሰትን የምፈልገው መጽናናት ነው፣ ተስፋን የምፈልገው፣ ብርታትን የምፈልገው፣ ብርሃናዊ ሐሳብ ማሰብ የምፈልገው በማለት ከመንፈስ ቅዱስ ጋር ጸሎት ስትጸልዩ በደንብ መነጋገር ያስፈልጋል። ኃይልን ትቀበላላችሁ ስላለን ማለት ነው። እና እነዚህ ነገሮች በጣም ወሳኞች ናቸው። ብዙ ነገር እንደተማራችሁበት ተስፋ አደርጋለሁ። የሰማነውን በልቦናችን ጻፍ። የእግዚአብሔር ቸርነት የእናታችን የእመቤታችን ረድኤት በረከት የመላእክት ጥበቃ አብሮን ይሁን። በእውነት እግዚአብሔር እናመሰግናለሁ። ይሄን ቪዲዮ ስቀርጽ ከፍተኛ ድምፅ በውጭ አካባቢ ይሰማ ነበር። ሙዚቃ ከፍተው አንዳንድ ፕሮግራሞች ያደርጉ ነበር አካባቢ ያለ። እግዚአብሔር ረድቶን በጸጥታ እባክህ ጸጥ አድርገው ብዬው ነበር። ጸጥ አድርጎት ነው ይሄንን ፕሮግራም የቀረጽኩት። እግዚአብሔር እናመሰግናለሁ። መቼም ለስራው እውቅና መስጠት ስላለብኝ እግዚአብሔር ባርካችሁ። ቀሲስ አሸናፊ ገብረ ማርያም ነኝ። ሰላም